ሄሎ መሳይ፣ በተደጋጋሚ እኔ ነኝ የደወልኩት። እኔና አንቺ ሲከፋንም ሆነ ስንደሰት ቁጭ ብለን የምናወራበት ቦታ ላይ ነኝ ያለሁት። መሳይ፣ ይሄ መጠጥ አሁን እንጂ መጠጣት ያለብኝ አልሽንም ጋሽንም። መሳይ፣ ከመጠጣት በፊት አንድ ትልቅ ጉዳይ ላውራህ ነው። ለረሰሽኝ ምን አይነት ጉዳይ ቢኖርሽ ነው? እባክሽ ይኸውልህ መሳይ፣ ሰሞኑን እና እንደ በቃሽ፣ ስለባልሽ ምንም መስማት አልፈልግም። እኔ እኮ ያሳለፍነውን ፍቅር አስበሽ ደውልሽ መስሎኛል። ጭራሽ ስለወንድም ጋሽ ልታወሪኝ ነው እንዴ? ብዙ አስጠበቃት እኮ ጓደኛዬ። አዎ ቆየሁ አይደል? ደበረሽ እንዴ? አይ ብዙም አልነበረኝም። ከእንዳልክ ጋር እያወራሁ ነው። ስለ ግንኙነታችን ለወንድም ጋሽ ነገርሽው እንዴ? መልሽልኝ እንጂ አልነገርኩት። ፖሊስ ጣቢያ ለምን ሄድሽ? ለመሳይ ምግብ ለማድረስ ሄጄ ነው። የአባትሽን ገዳይ አንቺ ነሽ የምትቀልቢው? ምን ላድርግ? ገዳይነቱ እስካልተረጋገጠ ድረስ ምን ላድርግ? ብዙ ዓመት ስትናፍቅ የነበረው ወንድምሽ ተገኝቷል። ምን? እና የታለ? በቅርብ ይመጣል። ኧረ የቤት እየደመቀ ነው። በጣም ደስ ይላል። በጣም ደስ ይላል። ይሄ እኔ የጻፍኩት ደብዳቤ እንዳልሆነ አንተ በደንብ ታውቃለህ። አውቃለሁ። ለራኬብ የተቀየረ ደብዳቤ እንደሚሰጣት የሚሰጣት ልጅ ደግሞ ከአካባቢው ተሰውሯል። ግን ምን ታስቡ ነው? አንተ ማንበብ ጠቅሞኛል። ግን አንተ እንዴት ደብዳቤውን በተራ ልጅ ለመላክ ወሰንክ? ደብዳቤው ትኩረት እንዳይስብ። በዚህ ልጅ ሞት አንተ ተጠያቂ ነህ። ቆይ ምንድን ነው ሚስጥሩ? አንተስ ደብዳቤ ጻፍከው ምንድን ነው? ይሄ ነገርማ ታስቦበት ታቅዶበት የተሰራ ወንጀል ነው። እዚህ ድርጊት ላይ ያንተ እጅ አለበት። አረ በፍጹም እኔ ራሴን ነፃ ለማውጣት ያደረኩት ነገር ነው እንጂ አንተ እንደምታስበው አይደለም። ለማዘናጋት ካሰብክ ተሳስተሃል። ከዚህ በኋላ ትዕግስት ያሉኝን ማስረጃዎች ይዤ ፍርድ ቤት እገትርሃለሁ። ችግር ውስጥ ያለች ይመስለኛል። ምን አንቀልቅሎሽ እዚህ ክፍል እንደመጣሽና ሚስጥሬን ለማየት እንደበቃሽ ልትነግሪኝ ትችያለሽ? ሶሲ፣ አደጋ ላይ ስለሆንሽ እኮ ልረዳሽ ነው የመጣሁት። ምን አደጋ? መሳይ ምን? መሳይ ለኔ የሚልከውን ደብዳቤዎች አንቺ ነበርሽ መጽፊያቸው ማለት ነው? ለምን? መሳይ ወንጀለኛ እኔ ልጅ ስላልሆንኩ ሜዳ ላይ ልወድቅ?
አውሬነትሽ አጣደፈሽ እንጂ የአባትሽ ልጅ ባደጋ አልፏል። ግን እመኚኝ ይህን ሀብት ሳትበይው ነው የምትሞቺው። አባዬ ልጅ መሞቱ ስራ ነው። አሁን የምትሞቹ ተረኛዋ ደግሞ አንቺ ነሽ። አውሬ ነሽ። እሺ አባዬም በሰዓቱ ጨካኝ ነበር። የወራሽነት መብቱ ቶሎ መጽናት አለበት። እሺ ሳሪውኑ ፍርድ ቤት ሄጄ ጨርሰዋለሁ። ጨካኝ አረመኔ ገዳይ መሆኔን የምታውቂው አንቺ ብቻ ስለሆንሽ አንቺ ደግሞ ምንተውሽ እርኩስ አርፍ ብለን ማውራት እንችላለን። ስለምን ነበር? ምን ሆነሻል ሶስና? መፈረም ስላለብሽ ነው። ስለምን ጉዳይ? አባትሽ ከብዙ ዓመት በፊት ወንድ ልጁን እሱን አውቃለሁ። ጉዳዩን ንገረኝ። እሺ፣ ወንድ ልጁ እዚህ ሲመጣ ባህሪው ስለማይታወቅ ከአንቺ ጋር ሌላ ችግር ውስጥ በሀብት ጉዳይ እንዳይገባ ስለፈለገ ለወንድ ልጁ 1 ሚሊዮን ብር ለአንቺ ደግሞ ሙሉ ሀብቱን ተናዞ በፍርድ ቤት እንዲጸድቅ አዟል።